መራክን አልወድም ሜድክን አላምንም መራክን አልወድም ሜድክን አላምንም አይጨነቅ ልቤ መጓዝህ ለምኔ አሉታ ከቅፍ አትራቅብኝ ካይኔ እውነቱን ውሸት አላውቅም አንቺ እኮ አይደለሽም አንቺ ቤት እንጀራ ይጋገርሽ ነው ሌላ ሴቶች ደጅ ካዩ እንደዚህ እጅ ይሰበሰበ ይመጣል እና ከዛው ጎቶቶ እንደዛ እንዳትሆኝ ነው ብሎ እሷን እንጫወት እስቲ አጋር ነው ሰው አይነክ እንዳትነካ ብቻ በወንድሞች መካከል ማደግ በጣም ነው ደስ የሚለው ሰፈር ውስጥ በጣም ነው መከበረው የከሊ ህትናት አይነት የነሱ ልጅናትና አይተሽም እንደዚህ ወደድሽው ሰው ሊኖር ይችላል ዝም ብሎ ደስ የሚል ወንድሞች ጓደኞች እዛሉ አለቀስኩ እኔ አልፈልግም እኔ ወንድሞች ይገሉኛል ለምን ወረቀት ይሰጠኛል ገና ምን እንደሆነ መልክቱን ራሱ የራባ ሲመጣ ሴት ልጅ እንዴት ፈሪ እንደምትሆን ይዛን ዘመን አሁን ግን ለልጆቻችን እኛ እንነግራለን ከዛ ስለተማር ነው ማለት ቀድሞ እንዲዘጋጁ ይዘው በቦርሳቸው እንዲሄዱ በዚህ ከዚህ እድሜ ጀምሮ ዝም ብለ ይዘም እንድትሄድ ሴት ልጅ የሚደረግበት አለ ልጆች እናትና አባቶቻቸው የሚገባቸውን ክብር እያሉ ሊሰጧቸው ይገባል በርግጥ እናትና አባት እግዚአብሔር ሲፈጥር ልጆችን የሚሰጠው እግዚአብሔር ነውና እግዚአብሔር የራሱ የሰጣቸው ነገር አለ ግን ደግሞ በህይወት እያሉ የትኛው በዚህ ሚዲያ ላይ እኔን የሚሰማኝ ልጅ በጣም ምርቃት ይከተልሃል ከያንዷንዷ ህይወትህ ማለት ነው በእኛ ችሎታ በእኛ ምናምን የሆነ ነው የሚመስለን ግን አይደለም ሰላምህ ቤትህ ህይወትህ ስራ ሁሉ ነገር መልክ የሚኖረውና ውበት የሚኖረው የእናት አባትህ ወይም ደግሞ የወላጆች ወይም ደግሞ የአካባቢ ምርቃትና መልካም ነገር ሁሌም አብሮ ይኖራልና ልጆች በአጠቃላይ እንዲሰሙት የምፈልገው ነገር ሴትም ወንድም አትሊስት ተመርቆ ስራ ትምህርት አያልቅም አክቹአሊ ይቀጥላል ቤት ውስጥ ስትሆንና ደግሞ በቦይፍሬንድ ወይም ገርልፍሬንድ ሆኖ ስትተዋወቅ ከውጭ አንድ አይደለም ስትኖር ኮምፕሊትሊ እሱ ወይ ተናዶ ሊመጣ ይችላል በውጪ እኔ ደግሞ ማያቀውን ነገር ላደርግ ይችላልው ይሄንን አስታርቆ ለመሄድ መጀመሪያ የስነ ልቦና ዝግጅት ግን እኛ ወላጆች ነን መያዝ ያለብን መቆጣት ባለበት ቆጣና ወዲያው መልሰ ደግሞ ይሄ የሆነው እንደዚህ ስለሆነ ይሄ እንደዚህ ማለት ነው ያለብን በልጅነት ተቆጥተና ምን ልታሳልፍ ትችላል ትጠየቃለህ በልጅነት ማሚዬ እንደዚህ ማድረግ ይችላልው ነው የሚለው ልጅ ይያሉ ሲያድጉ ደግሞ ስፔሻሊ ሴት ልጆች አረብ ሀገር አካባቢ የምናያቸው ራሳቸውን እስከ መሰዋት ማለት የሞለጃ ጊዜያቸውን ሁላ እስኪያጡ ድረስ በእድሜ ውስንነት አለው ሴት ልጅ ላይና በርትተው ገንዘባቸውን ቁጥር አድርጉ የተቸገረ ቤተሰብን ቢቸገር የተቸገረውን ያልተቸገሩ አንዴ አብሮ መነሳት ይሻላል ብዬ እላለሁ እኔ እንግዲህ ከተሳሳትኩ ያርሙኛል እህቶቼ ብዙ መለያየት ክፍተቶች ነበሩና 3 አመት ላይ አመራከን ሲመጣ ነው ጠቅልሎ የመጣው ጠቅልሎ ባይመጣ ደግሞ ወይሱም እዛ ሌላ ህይወት ሊጀምር ይችላል ጤና ይስጥልኝ የኢልኩ ሚዲያ ተመልካቾቻችን እንደምን ቆያችሁን በዛሬው ዕለት ታዋቂዋን ድምጻዊ ምናሉሽ ረታን ይዘንላችሁ ቀርበናል ምናሉሽ ኋላ እንዳይቆጫችሁ ስትል ለወጣቶች ጠቃሚ መልእክቶቿን ታስተላልፋለች የአረብ ሀገር ቆይታዋንም ታወጋናለች እኔ ወዴት ገብሩ ነኝ መልካም ቆይታ አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ጨዋታ ለተሰኘው ፕሮግራም ጊዜሽን ሰዓትሽን ሰውተሽ ስለተገኘሽ በእግዚአብሔር ስም እጅግ አድርገን እናመሰግናለን እኔም አመሰግናለሁ ምናሉሽ መራክን አልወድም በዘፈን ነው ማንጂቱ ውስጥ የገባሽ ታስታውሻለሽ ምንዬ ያው ረጅም ጊዜ ነው እንግዲህ ተውቃችን ግን እንግዶቻችንም እንግዲህ ተመልካቾቻችንም ያውቁሻል ሲምንዬ እንዴት ነው የሰፈር ነው የአዲስ አበባ ልጅ እንደሆንሽ አውቃለሁ እስቲ ባንቺ አንደበት እንዴት ነበር የልጅነትሽ ጊዜ ያው ተወልጄ ያደግኩት አዲስ ከተማ አብነትና አዲስ ከተማ ራሱ ቅርብ ነው የድሮ ቤተሰቦቻችን ቤት ሲቀይሩ ሲገዙ ሩቅ ሜዳ ይወዱ እና ከአንድ ቀበሌ ወደ አንድ ቀበሌ ነው እናቴ እንትን ያረገችውና እዛው ነኝ አዲስ ከተማና አብነት በቃ ተወለድኩ ያደግኩበት የቦረኩበት ብዙ ነገር የሆንኩበት ሰፈር ነውና በጣም ወደዋለሁ ሰፈሬን እዛ ነው ሁሉ ነገር የተጀመረው
በጣም የምታስታውሽውም እዛ ነው። እስቲ አበባዮሽ ላይ በጣም ቀልቃላ ነበርሽ የሚባል ነገር ከሰፈር ልጆች ሰምቻለሁ። በደንብ ያው በማውጣት ነው ለመዝፈን አንደኛው ያው ብዙ ጊዜ ቀልቃላ ስትል ዘፈን ላይ ስለሆነ በደንብ ነው በቃ አበባዮሽ የተጫወትኩት በልጅነት። ያው አይፈቀድም ግን እኔ አንዳንዴ ፍላጎት የሚያሸንፈው ነገር አለ አይደል? በጣም 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 በቃ ነው የምወደውና ቀድሜ እና ደግሞ እዛም እሷ ታውጣ የሚባል ነገር አለ። የዛኔ ነው ድምጼን የሚፈትሽኩት ማለት ነው። ለካ ድምጽ አለኝ የምትለው ነገር የመጣችው ከአበባዮሽ ነው እና በደንብ ተጫውቻለሁ። አበባዮሽ የኃይለ ሥላሴ ጊዜ ዘመን አለ፣ የደርግ ዘመን አለ፣ የኢህአዴግ ዘመን አለ፣ የኖርንበት አለና የትኛው ዘመን ላይ ነሽ? እንግዲህ ሁለቱንም ብል ይሻለኛል። ደርግና ኢህአዴግ በደንብ የማስታውሰው ልጅነቴን ያሳለፍኩት በደርግ ዘመን ነው። ኢህአዴግም ዘመን ደግሞ በደንብ የኖርኩበት ነው። ሁለቱ ምን አሉ? ምን አይነት ልጅ ነበረች? ቤት ውስጥ እንዴት ነበረ ቤተሰቦቿን የምትረዳው? እናቷን የምትረዳበት መንገድ እንዴት ነበረ? እስቲ ንገሪ። በጣም የሚገርምህ ነገር ለቤተሰብ በደንብ አገልግዬ ያደግኩ ልጅ ነኝ እኔ። አባቴ በልጅነት ነው የሞተው። እናታችን እናት ያሳደገችን። በዛ የተነሳ እናቴ በጣም ነው የምታሳዝነኝ የነበረ ልፋቷን እና ምኗን ስለማቅ እናቴን ለማስደሰት በደንብ ዋጋ የከፈለች ልጅ ማለት ናት። እንዴት ብዬ ልንገር? ያለ አቅሜ ሁሉ ሰራ እንደነበር አስታውሳለሁ። እና በደንብ 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 ሰርቼ ነው ያደግኩት። ቤት ውስጥ በደንብ ባለሙያ ነሽ? በደንብ የሚገርምህ እንደውም በኋላ ላይ ሙዚቃ ክፍል ገብቼ ተመልሼ ስመጣ ምንም ነገር እንዳትሰራ የተባልኩ ማለት በቃ በደንብ ቤት ውስጥ መጀመሪያ ለምን ወንዶች መሀል ነኝ። ትልቅ እህት አንድ ነው የነበረችኝና እሷ ማግብታ በጊዜ እንትን ስላለች እኔ እናቴን ለማስደሰት በጣም የምጥር ያው ወንዶች ታውቃለህ ደጅ ደጁን ነው የምትሉትና ያን ዘመን ደግሞ ያው ሴት ልጅ አንድ ካለች ቤት ውስጥ በጣም ነው የምትፈገው። እኔ በደንብ ሰርቼ ነው በቃ እንደ ሰራተኛ ማለት ትችላለህ። ከሰዓት መማር ከሆነ ጧቱን፣ የጧት መማር ከሆነ ከሰዓቱን በጣም በጣም ነው በቃ በደንብ ሰርቻለሁ ብዬ ከሚሉት ውስጥ ነኝ። ምን ስንተኛ ልጅ ነች ለቤቱ? አራተኛ ልጅ ነኝ። 5 ነን፣ 3 ወንዶች 2 ሴት። ትልቋ እህታችን የመጀመሪያዋ ናት። ቀጥሎ ሌሎች 2 አሉ በመሃል። ቀጥሎ ነው ያለው። ቀጥሎ ደግሞ የመጨረሻ ወንድ አለ። በጣም አሪፍ። እንግዲህ ወንዶች መሀል ነው ያደግሽው። ሰፈሩ አዲስ ከተማ ነው። በዚህ ላይ ቆንጆዬ ነሽ ልጅ ሆነሽ። እኔም አስታውሳለሁ። አመሰግናለሁ ስለመሰከርክልኝ። አስታውሳለሁ። ቆንጆ ልጅ ነሽ ምናምን ቅልቅል ያለሽ ምናምን በደንብ ትዝ ይለኛል። ያው ተመልካቾች ግን ማወቅ ስላለባቸው ነው። ያው እንትን ስለነበረ እኔም እዛ እናንተ አካባቢ ቤተሰብ ስለነበረኝ መጣ ስለነበረ ነው። እና እንዴት ነበረ? መቼም ያ ዘመን ይሄ ኃይለ ሥላሴ የደርግ ያልኩኝ ዘመን ትንሽ እህቶች ላይ ዲክታተር እንሆን ነበረ። የኛ ነገር እንዳለ እንደተጠበቀ ሆኖ እኛ ዲክታተር እንሆን ነበር በጣም። እና ዱላው አለ። ኢቭን አንዱ ሲያጫውተኝ እንዳለኝ ታውቂያለሽ? ያንቺ ወንድም ማለት ነው፣ እውነት ይሁን ውሸት አላውቅም። አንቺ እኮ አይደለሽም፣ አንቺ ቤት ውስጥ እንጀራ እየጋገርሽ ነው። ሌላ ሴቶች ደጅ ካዩ እንደዚህ እጅ እየሰበሰበ ይመጣል እና ከዛ ጎትቶ እንደዛ እንዳትሆኝ ነው ብሎ እስቲ እሷን እንጫወት እስቲ። እንዴት ነበረ? በእርግጥ በጣም ሁሉም ማለት ቢከብደኝም እንደሱ አይነት ነገር ነበረ። በጣም በቃ ቁጥጥሩ ነበረ። አምሽቶ መግባት ይሄ ቆይቶ ትምህርት ቤት አሁን ለምሳሌ ለ12 ሩብ ጉዳይ መግባት ካለብህ 10 ጉዳይ ሲሆን ለምን 10 ጉዳይ ሆነ ተብለው ሁሉ ልትል ትችላለህ። ግን ያ ሁሉ አንደኛ ያው የበሰልክ ስትሄድ ለራስህ እንደሆነ በልጅነት ደስ አይልም። ግን አንድ ደግሞ ወንድሜ ነበረ አሸናፊ ረታ ይባላል ትልቁ። ማንም ሰው እንዲነካኝም አይፈልግም። ኢቭን በቃ አንድ ሰው እንዲናገረኝ አይፈልግም። ትልቁ ከየታላቅ እህቴ ተከታይ እሱ ነው፣ ሁለተኛ ወንድሜ ማለት ነው። እና በሱ ደግሞ በደንብ የተከበርኩበትን ጊዜም በደንብ አውቀዋለሁኝ። እና ደግሞ ደስ የሚለው ምንድነው ወንድም ለሰፈር ያስከብራል። ያ መቀጣቱ ያ ማርፈድ እንደዚህ አይነት ነገሮቹ ይሆናልኝ ብለህ መፍራቱን በራሱ የሆነ እንትን እንዲኖርህ ከብዙ ነገር እንድትቆጠብ ያደርጋል። ግን በደንብ ነው በቃ በጣም ተጠንቅቄ ሰዓት ሳይረፍድ ያ ነገር እንዳውም ህይወቱ ውስጥ ሁሉ ተከትሎ ይመጣል። የሆነ ቦታ ላይ ሆነ ነፃነት አይሰማም።
ትልቅ መሆነ ነፃነት የማይሰማ ነገር አለ። ግን አንደኛው ወንድሜ በጣም ለኔ እንትን ይል ስለነበረ በሁለት መሃል ነው ያለሁት፣ እንደዚህ በሚቆጣ በማይቆጣና በዛ የተነሳ ለኔ በጣም መልካም ነው። ትንሹ ደግሞ አጋር ነው፣ ሰው አይነክ እንዳትነካ ብቻ በወንድሞች መካከል ማደግ በጣም ነው ደስ የሚለው። ሰፈር ውስጥ በጣም ነው የምከበረው። የከሌ እህት ናት አይነት የነሱ ልጅ ናት፣ ሰው ቀና ብሎ አያይህም። የሆነ ሰው ደግሞ ከተናገረኝ በቃ እነግራለሁኝ፣ ሄደው ያነጋግራሉ። የሆነ ነገር ያ ነገር በደንብ አስከብሮኛል እላለሁ። ምንዬ እውነት ነው እንግዲህ የወንድሞችሽ ጥበቃ እንዳለው ነው። ግን እስቲ እዚሁ ላይ እንዳለን አንድ መቼም ጨዋታ አይደለ አንድ እንደማትረሺውና ሁሌ የሚያስቅሽ የወንድምሽ ቁጣ ነገሩ የሆነ ነገር አይደለም። አንቺ አስበሽው ላይሆን ይችላል። ለምን የሆነች በጣም የምታስቅሽ በህይወት ውስጥ በእንደዛ ሙቭመንት የተጨቃጨቃችሁት ነገር ይኖራል ማለት ከሰውየው ጋር ያወራሽበት መንገድ ሌላ ሊሆን ይችላል። ሰምቲንግ መቼም ዱዳ አይደለሽም። በጣም ፈጣን ልጅ እንደነበርሽ አስታውሳለሁ። ልታወሪ ትችላለሽ ከትምህርት ቤት ልጅ ጋር ከሆነ ጋርና እሱ ያየበት መንገድ ሌላ፣ አንቺ የምታስቢው መንገድ ሌላ እና እስቲ እንደው የሆነ የምታስታውሻት ነገር ካለች የሚያስቅሽ። አዎ ለኔ የሚያስቀኝ ምን መሰለህ፣ ከሱ ይልቅ ጨዋታ ብዙም እንደዚህ አይነት ነገር ላይ አንዳፈርም። ታውቃለህ ድሮ አሁን እንደ እንትን አይደለም። ይሄ ከወንድ ጋር እንደዚህ ምናምን በእንደሱ አይነት ነገር በጣም ከባድ ነው። ሲሪየስ ራስህም ትጠነቀቃለህ። ሁለተኛ እሱ ሳይሆን እኔ ጨዋታው ላይ ነኝ። ጨዋታ ስል ለምሳሌ አመት ባል ይሁንና ከበሮ ምናምን ተይዞ ጨዋታ ይኖራል ሌላ ግቢ፣ እኛ ግቢ አይደለም። እና ቡና አፍልቼ ጥጄ ቡና ከበሮ ልቤ እንትን ብሏል ማለት ነው። ከእነሱን ለማዘር ጨዋታ ይዘው ስለነበረ እኔ በጓሮ ወጣው ማለት ነው። በጓሮ ወጥቼ ጨዋታ ቦታ ላይ አድርጌ ከዛ ያደመኩ እያለ ወንድምሽ መጣ ተባልኩ ማለት ነው ከምጫወቱበት ቦታ ላይ። ከዛ እየሮጥኩኝ በሳሎን እሱ በጓሮ አይደል እኔ በሳሎን ወይ ቡናው ጋር ቁጭ አሁን ድምጿን ሰምቻለሁ ሲል ተዋት የትም አልሄደችም እናቴ የትም አልሄደችም ተብሎ ተዋት በቃ እንዴት እንካይ ማለት እናቴ ስር እንዴ ይወዘረለው እንዴ ምናምን ብዬ እናቴ ስር ሄጄ ገባው። ከዛ እሱም ሰምቻለሁ ድምጿን በቃ ሸውዳኝ መጣችው ነገር ግን ተባለ። ይሄ ሳስታውሰው ራሱ ያስቀኝ ለብቻው በቃ በደንብ በቃ አገኘዋት ብሎ ነበር የመጣው። የለም አልተገናኘንም። እኛ እኔ በፊት ለፊት ገብቼ ቁጭ ቡናው ጋር ማለት ነው አልሄደችም። ማዘር ደግሞ ጨዋታ ይዛ ስለነበረ እቃ ላመጣው ነው ጋር ምናምን የገባው ነው መሰላት። ይሄ ነገር ሳስታውሰው ሁሉ በጣም ያስቀኛልና ብዙ ጊዜ ግን እንደሱ አደርጋለሁ። የሚነቃብኝ አለ እናቴ የት ሄደሽ ነው ተብዬ ጥራት እንደ ይዘህልኝና አንጠልጥለ ይዘህና ይባላልና ያ ጊዜ አስታውሰዋለሁ በደንብ። እሺ ፋዘር በልጅነት ነው ያለፉትና እሳቸው ጋር ብዙ የምታስታውሹ ነገር የለም። እስቲ የማሚን ጊዜ እናስታውስ የማዘር። አዎ አባታችን በልጅነት ነው የሞተው። ከሱ ማስታውሰው ገጠር እንገባ እንደነበር ልጅ ሆነን የአያቶቻችን ቤት ነበረ። ሰው በላይ ነው ለጻድቅ ረታ በላይ ነው ይባላል አባታችንና በልጅነት ሀገር ቤት ኬላ የሚባል ሀገር በቃ ከሱ በደንብ ቤተሰቦች ጋራ በጣም ቁርኝት ነበር። ልክ እሱ ሲያልፍ ያ ነገር ብዙ ነገሮች እንትናሉና በልጅነት ነው ያለፈው። እናታችን በጣም ጠንካራ ጎበዝ ስለነበረች እንግዲህ አስበው 5 ትንንሽ ልጅ ምግብ ብቻ ሳምጡ ሚል እንዴት እንደሚመጣ እንዴት እንደሚመነመን ማያገናዝብ። አባታችን ደግሞ የመንግስት ኮንትሮል የባስ እንትን እዛ ድርጅት ውስጥ ነበረ የሚሰራው ኮንትሮል ነበረ። ጡረታው ገንዘቡ በጣም ትንሽ ነው፣ ግን እሱ እያለም ትሰራ ነበር። ታማሚ ነበረ እና በጣም ሰራተኛ፣ በጣም ጎበዝ፣ በጣም ጠንካራ ስለነበረች ቀበሌ ቤት እየኖረን በነበረበት እኛም እየሰራን አብረን ከልጅነት ነው ስራ መስራትን ያስተማረችንና አብረን እያገዝናት አብረን እየተጋገዝን መኖሪያ ቤት ለመግዛትም እዛው አካባቢ ቢሆንም ቀበሌ ባትቀይርም ቤት ገዝታ አድሬን ቁቤን ይላሉ የድሮ እናቶች። አይወዱም ከሰፈራቸው ከአካባቢያቸው መራቅና በዛ የተነሳ እሷን ነው በደንብ በቃ እሱም ደግ ጥሩ አባት እንደነበረ ይወራል። ግን በደንብ ጣሙን አናቀውም። የሚገርመና አሁን ልጆቼ የአባታቸውን ፍቅር በደንብ አግኝተው ሲያድጉ በጣም ነው ደስ የሚለኝ። የኔንም እንደተወጣው ነው የሚሰማኝና የአባቴን ጣም ብዙ አላቀውም። እናቴ ደግሞ በጣም ጠንካራ በጣም ጎበዝ ነበረች። እሷ ናት ያስተማረችንም ያሳደገችንም ብዙ ዋጋ ከፍላ
ማረፍ በሚገባ ሰዓት ብናጣትም እናታችን የነበራት በእኛ ላይ ወግ ማድረግ ያሳየችን እሷ ናትና በጣም ጠንካራ በጣም ጎበዝ ደፋር ነው። በቃ ምንም ብዙ ገንዘብ ቢኖርም ባይኖርም የሆነ ስራ ለመድፈር ማትፈራ ልጆቿን ለመዳር ማትፈራ ብዙ አቅም ሳይኖራት እና ጠንካራና ጎበዝ ነበረች። እግዚአብሔር ነፍሳቸውን በአጸደ ገነት ያሳርፍልን። እስቲ እንግዲህ አደግሽ ይህንን የእናትሽን ነገር ተጫወትን የአባትሽን ነገር ተጫወትን። እስቲ እንግዲህ መቼም የእናት ፍቅር አለ የቤተሰብ ፍቅር አለ ምን አለና ስናድግ መተን ትምህርት ቤት እቺ የተባታይ ጾታ የምትባል ነገር አለች እና የመጀመሪያው ያ የነበርሽበት ዘመን አንደርስታንድ አደርጋለሁ ካለ ትነግሪኛለሽ። አይተሽም እንደዚህ ወደድሽው ሰው ሊኖር ይችላል ዝም ብሎ ደስ የሚልሽ ማየትና የሳይት ላይፍ ነገር ካለ ከሌለ ደግሞ ብዙ ጊዜ እናንተ ናችሁ የምትደፈሩት። ምንድነው እቺ ደብዳቤ የምትባለው ነገር የደረሰችሽ? ከሁለት አንዱ እስቲ አጫውችኝ። እስቲ በጣም የሚገርመኝ እና ማስታውሰው በትምህርት ቤት ደረጃ ሳይሆን አንድ እህታችን እኛ ቤት ያደገች አቦነሽ ለገሰ አብዲ ልጅ እሷ ተመርቃ ነው ይመስለኛል በትምህርት ተመርቃ ቤታቸው የሆነ ዝግጅት ስለነበር ለሷ ብቻ ተፈቀደና የዛ ዝግጅት ላይ አዳር ፕሮግራም ነበር። ትዝ ካለ ያኔ ድሮ ጊዜ ፓርቲ ነገር እና በቃ እህታችንና ትደርስ ተብዬ ተፈቀደልኝና እዛ ፓርቲ ላይ የሆነ ወረቀት ነው ምናምን ሰጠኝ የሆነ ሰው ማለት ነው። እና የወንድሞቼ ጓደኞች እዛ አሉ። አለቀስኩ። እኔ አልፈልግም፣ እኔ ወንድሞቼ ይገሉኛል፣ ለምን ወረቀት ይሰጠኛል? ገና ምን እንደሆነ መልእክቱን ራሱ ሳላየው ማለት ነው። እና በቃ አልፈልግም ከዚህ ሜዳ እንዴ ኧረ ሌሊት ነው በቃ ምንም ችግር እንዴ ታዩ በቃ ማን እንደሆነ እንኳን አላየሁትም። ወረቀቱ ተልኮልኛል ግን ማን እንደሆነ እንዴት ወረቀት ይሰጠኛል ብዬ ያልኩበትን ጊዜ ከዛ ተሳቀብኝ ሁሉ በቃ እንዴ ወረቀቱን ሳታየው ማን እንደሆነ ራሱ አልፈልግም ቀድጄውን ወደ ጣልኩት። በቃ ከዛ ወንድሞቼ እንዳይሰሙ ያልኩበት ጊዜ ትዝ ይለኛል እንጂ በትምህርት ቤት ብዙ እንደዚህ አላጋጠመኝም። እና ያንን ስጋት ሙዚቃም እንደማልሰራ ቤት ውስጥ ያለብኝ ውጥረት ይመስለኛል ከዛ ወደ ሙዚቃ ክፍሉ ፖሊስ ሙዚቃ ክፍል ጥዬ ከቤት ነው የሄድኩት ሳልል ማለት ነው። ምክንያቱም እናቴ አንደኛ ዘፈን የሚባል ነገር እንድዘፍን አትፈልግም። ንግድ ከሆነ የራሷን ነገር መነገድ መማር ካለብኝ እንድማር ትምህርቴን በጣም በደንብ እንድገፋና በትምህርቱ የሆነ ውጤት እንደዚህ አይደል ድሮ እናቶችና አባቶች የሚታሰበው በሙዚቃ ውጤታማ ትሆናለህ ተብሎ አይታሰብም። ወይም ባንተ ምርጫ በፈለከው መንገድ እንድትሄድም መንገዱ ዝግ ነው እና በዛ የተነሳ ቀጥታ ለዛም ይመስለኛል ጥዬ ከቤት እንትን ያልኩት። ግን እዚህ ጋር ምንድነው ምን አሉ ምን የምጋራሽ ተመልካቾች የምንደጋሩ የምፈልገው የነበርንበት ዘመን ምን ያለት ማለት ወረቀት ራሱ መቀበል ወረቀት ኢቭን መቀበል ከእንደገና ኢቭን እንኳን በጣም የሚገርመው በስነ ተዋልዶ ትምህርት እንማራለን። የሴቶች የሚመጣው ተፈጥሯዊ ነገር አለ። እሱ ነገር እንኳን እኔ በጣም ማስታውሰው ለቤት ሁላ አትናገሪም ነበር። ለምን እንደ ሌላ ነገር ጀመረች እንደ ብልግና ታይቶ ይሄን አይነት ንቃተ ህሊና ውስጥ ነበርነው እና ከእንደገና አሁን ይሄን እንግዲህ ደብዳቤው ምን ይበል ምንም የምታውቂው ነገር የለም። ተመልካቾች የሚደረዱት ምን አይነት ስርዓት እንደነበረ ምን አይነት ግብረገብነት እንደነበረ ኢቭን ሳታነቢው ወረቀቱን ሐሳቡን ሳትረጂው ወርወረሻል። ሶ ያ ነገር ለህይወትሽ እንዴት ነው የጠቀመሽ? በጣም ጥሩ። አሁን ምን አለ መሰለ ሳሚዬ በጣም በሚገርም ሁኔታ ያ ነገር ጥሩ ነው ብዬ አልልም። ፈሪ እንድትሆን ያደርጋል። ኮንፊደንስ የሚያሳጣው ነገር አለ። ብዙ በዛ ዘመን የነበረን ወንድሞች ያሉን ወይም የሆነ ነገር ያሉን ሰዎች ፈሪ የሆኑ ነገሮች ላይ ወደ ኋላ እንድትል ያደርጋል። ግን ደግሞ በጣም በስነ ምግባር የተሳሳተ መንገድ ላይ እንዳትወድቅ ምንድነው ማሳወቅ። አሁን ለምሳሌ አንዳንድ አብረው የኖሩ ይገጥማል። አንተ በሙዚቃ ስገናኝ ነው አረብ ሀገር ስንሄድ የተለያዩ ሴቶች ጋር ስኖር የኔ ተፈጥሮ ባህሪና የነሱ ባህሪ ርቀቱን ታየዋለህ። ያደክበትን መንገድ የምትወድበትም አለ ደግሞ ይሉኝተኛ መሆን ፈሪ መሆን አንዳንድ ነገሮች ላይ ድፍረት እንድታጣ የሚያደርግህ ሲበዛ እንደዚህ አይነት ነገሮች የሚገጥሙ ነገር አለ። ነገር ግን በትክክለኛው ነገር ምንድነው ያቺን ጊዜ እንድናልፋት ያግዘናል። ያቺ የጉርምስና ጊዜ ስህተቶች የሚፈጠሩባቸው ጊዜያቶች ምናምን አሉ አይደለ? እነሱ ግን ሌላው ምንድነው በስነታው ባልከው የራባ ሲመጣ ሴት ልጅ እንዴት ፈሪ እንደምትሆን የዛን ዘመን አሁን ግን ለልጆቻችን እኛ እንነግራለን። ከዛ ስለተማር ነው ማለት ነው። ቀድሞ እንዲዘጋጁ
ይዘው በቦርሳቸው እንዲሄዱ ከዚህ እድሜ ጀምሮ ዝም ብለህ ይዘህም እንድትሄድ ሴት ልጅ የሚደረግበት አለ። ድሮ ግን እናቶቻችን አይነግሩንም ያን ነገር፣ ምክንያቱም መፈራራቱ አለ። እነሱም በወቅቱ በዘመኑ ልክ ሊሆኑ ይችላሉ። ሁሉም በጊዜው ልክ ነው፣ ሁሉም በጊዜው ደስ ይላል። ግን ትልቁ አሁን ምንድነው ቤት ውስጥ ልጆች ምን ሙያ እየተማሩ ያድጋሉ? ድሮ እጅ ስራ የሚባል ትምህርት ነበረ፣ እርሻ የሚባል ነገር ነበረ። ያጠቅለል ያለ እውቀት ይኖራቸው። አሁን ልጆች ከሆነ ቦታ ላይ ድንገት በሆነ ነገር ቢወጡ ምንም አየር ላይ ነው የሚቀሩት። አንደኛ ሽንኩርት እንኳን ከትፈው ለሆነ ነገር ሰርተው ለመብላት ሴትም ወንድም እና ቤት ውስጥ ሙያ መማርን፣ ሌሎች የተለያዩ ስራዎችን መስራትን እንዴት ነው ትምህርትን ብቻ ፎከስ አድርገው እንዲያድጉ የሚሆንበት መንገድ እኔ ልክ ነው ብዬ አላምንም። እኛ ግን ስራ ቤት ውስጥ እንሰራለን። በእርግጥ ግድ ነው ማለት ወደህ ብቻም አይደለም በግድህም ትሰራለህ። ግን ደግሞ አሁን በግድ ባይሆን በውድ የሆነ ዕቃ እንዲያጥቡ የበሉበትን እንዲያጥቡ ቤት ውስጥ የሆነ ነገር እንዲያዘጋጁ ብናዘጋጃቸው። ምክንያቱም አሁን ትምህርታችሁ ላይ ብቻ ፎከስ አድርጉ ስትል ሌላም ቴክኖሎጂ እየወሰደብን ነው። ስልካቸው ላይ ፎከስ ያደርጋሉ። ስልክ በቴሌግራም ትምህርት ስለሚላክልን ነው ይባልና ስልክ መከልከል አትችልም። ከ9ኛ ከምናምን ጀምሮ አሁን ልጆቻችን ዘመናዊ ስልክ ይይዛሉ። እዛ ስልክ ላይ ምንድን ነው የሚያዩት? እዛ ስልክ ላይ ምንድን ነው የሚባለው ነገር? ይሄን በጣም በተለይ ለወጣቶቻችን በተለይ እኔ እንደኔ ወጣት ሴት ልጆችን ያለፉበትን ነገር ስለማይ የሚያሳልፉት ነገር አለ፣ ብዙ የሚያሳልፉት ነገር አለና ቤተሰብ በጣም ተጠንቅቆ አለ አይደለ ወጣ ገባ እያልክ መቆጣጠሩንም ለቀቅ ማድረጉንም በአግባቡ ግን በደንብ በብዙ ምክር በብዙ ተግሳጽ በብዙ የማይጠቅም ነገር ውስጥ እንዳይወሰዱ በጣም ጥንቃቄ ያስፈልገዋል ያሁኑ ብዬ አስባለሁ። ምክንያቱም ሙያም ስለማይማሩ ይሆን ዓለም ላይ ድንገት ወላጅ ቢያጡ ልጆች ድንገት የሆነ ነገር ቢያጡ የሆነ አየር ላይ ነው ለቃቸው የምትሄደውና ይህንንም ኃላፊነት ወስዶ እንደወላጅ በደንብ አድርጎ ሌሎችንም ሙያዎችንም ማሳየት መልካም ነው ብዬ አስባለሁ፣ ለወንድም ለሴት። እንግዲህ እንደውም ለመጣበት ያልኩትን ነገሮች ጠቅላላ አድርገሽ አውርተናል፣ እንመለስበታለን እሱን ጉዳይ። እስቲ ወደ ፖሊስ ሙዚቃ ውስጥ ገብተሽ ነበርና ከዛ ውስጥ አያይዤ እስቲ በመጀመሪያ እንዳጋለ አገባብሽን እስቲ እናውራ እንጫወት። እንግዲህ ፖሊስ ሙዚቃ ክፍል የገባሁት ትርሲት መኮንን ትባላለች፣ በጣም ወዳት የሰፈሬ ልጅ ጓደኛዬ ነበረች እና በሷ አማካኝነት ነው ፖሊስ ቤት ይቀጥራል። ምን እንቀጠራልችን ያኔ ሽመልስ ሀብቴ ሃይ ስኩል እየተማርኩ ነበረ። ከዛ አንደኛ እኔ አሁን እንደዚህ ወጥቼ እንትን ለማለት ነው የኔም አባት ኃይለኛ ነው፣ ያኔ ትዝ ይለኛል ጠበቃ ነው አባቷ፣ በጥይት ነው ማወርድ መድረክ ላይ ትዘብኝ ባይሽ ይሏት ነበርና የኔም እናት ደግሞ እንዲህ አይነት ቀልድ የለም አትሰማምና ግድ የለሽም እንደዚህ ሄደን ብንሰራ ምናምን ስትለኝ አይ እምቢ ካልኳት በኋላ እንደገና ነው ማታ ደውዬ በቃ እሺ እንሂድ እና እዛ ሙዚቃ መስራት ነው የምፈልጋለሁ ተባባልን። በእነዛ አጋጣሚ ነው ፖሊስ ቤት ተፈትኜ አልፌ ሄድኩኝ። ነገር ግን 1 አመት ነው የሰራሁት። መንግስት ለውጥ ሲመጣ ተመለስኩኝ። ግን በጣም እናቴ ተጎዳች ማለት እኔ ቤት ውስጥ በጣም ነበረ ምሰራው፣ እኔ ብቻ ነኝ ሴት የነበርኩት፣ ወንዶች ናቸው። በጣም እናቴ ተጎድታ እንደነበር ትዝ ይለኝ። ከዛ በኋላ የትም አትሂጂ እዚህ ሆነሽ ስሪ ተባልኩኝ። እዛ ክለቤ ቀጥ ብዬ ናይት ክለብ መስራት ጀመርኩ ማለት ነው። አንቺ ከዛ በኋላ ከተመለሽ በኋላ እንዴት ነበር የቤተሰብ መስዋዕትነት? የተከፈሉ ነገሮች እንዳሉ አውቃለሁ። ያነሳውበት ምክንያት ስላለኝ ነው። እሱ ምክንያቴን አነግርሻለሁ። አንዳንዴ ከቤተሰብ መውጣት መወለድና ስራ መያዝ ብቻ አይደለም፣ ተምሮ ስራ ጨርሶ መያዝ ምናምን አይደለም። አትሊስት ምን አለ መመረቅ የሚባል ነገር አለ። አሁን ግን እዚህኛው ዘመን ላይ ስንመጣ እቺን ነገሮች አናይም። በግዴታ ግዴታችን እንደሆነ ወልዶ ማሳደግ እውነት ነው፣ ግዴታችን ነው። ማስተማር ግዴታችን ነው። የነሱ ግዴታ ደግሞ ምን እንደሆነ አያውቁትም። እና እቺን አያይዘሽ እስቲ እንጫወታት እስቲ። አዎ እንግዲህ እኔ ከዛ ከተመለስኩ በኋላ ያው እናታችን ብዙ ዋጋ ስለከፈለች የሚገባትን ነገር እንዳረግ እሷን ማገዝ እሷን መደገፍ አለ አይደለ በጣም በብዙ ዋጋ ስለከፈለች እስኪ እኔ ደግሞ የሚገባኝን የሚለውን ነገር በማለት አረብ ሀገር ሲሄድ ስመጣም የተለያዩ ነገሮችን መጀመሪያ እሷን
ሳላግዝ ወደ ትዳር ራሱ ገባለሁ ብዬ አላስብም ነበር። ግን እሷ ምን ታይቷት እንደሆነ አላቅም መዳር ትፈልጋለች፣ መኳል ትፈልጋለች። በጣም ጠንካራ እናት ናት እና ያውቁታል መሰለኝ እናቶች። ግዴላችሁም ዓለማችሁን አሳይኝ፣ ዓለምሽን አሳይኝ የሚለው ነገር መጣ። አይኔ ቤት እንደዚህ የሚለው ነገር ሲመጣ ደግሞ አይ ቤትም ቢሆን ችግር የለም የሚባለው ነገር መጣና እናንተ ብቻ እንትን በሉ እንጂ ተባለ። ከዛ ያው ሰርግ አደረገች። እሷ በጣም ትፈልግ ነበረ። ከዛ ካሹም ጋር ያው ከባለቤቴ ጋር ተመካክረን ሰርጉን አድርገን እናቴን ለማስደሰት ነው። እኔ አሁን ሰርግ በዛ ወቅት ምልህ ሰርተህ የሆነ ነገሮችን ራስ በደንብ ሳታቆም ሰርግ መደገስ ትንሽ ከባድ ነው። ግን እሷን ለማስደሰት ለሷ እንትን ለማለት ነው ያ ሰርግ የተደረገውና ከዛ በፊትም ቢሆን የሚገባትን ነገር ለማድረግ የሆነ እረፍት እንድታርፍ ፈልግ ነበረ። ያው በርግጥ ስጋና ደም ተቀብላ በስነ ስርዓት ነው እኛን ከዳረች በኋላ ያለፈችው። ግን በደንብ እኔ እናቴን በቃ እንደዚህ በደንብ አግዛለሁ በምልበት ሰዓት ነው ያጣኋት የሚመስለኝ። ምልህ የሆነ የምታረገው ነገር አለ፣ ግን ለኔ ያ ብቻ በቂ ነው ብዬ አላስብም። አሁን ደግሞ ምንድነው ልጆች ላይ ያልከኝ፣ ልጆች እናትና አባቶቻቸውን የሚገባቸውን ክብር እያሉ ሊሰጧቸው ይገባል። በርግጥ እናትና አባት እግዚአብሔር ሲፈጥር ልጆችን የሚሰጠው እግዚአብሔር ነውና እግዚአብሔር የራሱ የሰጣቸው ነገር አለ። ግን ደግሞ በህይወት እያሉ የትኛው በዚህ ሚዲያ ላይ እኔን የሚሰማኝ ልጅ እናት ካለው አባት ካለው ዛሬ ባለው ጊዜ በደንብ እናትና አባቱ የሚጠበቅበትን ነገር ቢያደርግ ብዬ እላለሁ። ለምን የሆነ ደረጃ ቆይ ነገ ቆይተን ወዲያ ስትል እናትና አባት መቼ እንደሚያመልጥ አይታወቅም። እና የተከፈለውን ዋጋ እያሰብክ ልጆች ሲኖሩ ልጆች ደግሞ በሚያደርጉት ነገር ወላጅን ማስታወስ አይቀርም። በጣም ዋጋ ያስከፍላል ቁጭቱ። እና ልጆች በጣም እኔ ይቅርታ አድርገልኝ በጣም ራስ የመውደድ ነገር አለ፣ ራሳቸው ላይ ቅድሚያ መስጠት ነገር አለ። ራስ መውደድ በጣም መልካም ነው። ግን ደግሞ ለሆነ አቀርብህ ላለው ከወላጅ ስትጀምር ካጠገብህ ካለው ስትቀጥል ነው ሰውነት ብዬ አስባለሁኝ እኔ። እና እግዚአብሔርም ደግሞ በረከት የሚሰጠው በሱ ነው። እኔ እናቴ ምርቃቷ ነው ዛሬ የቆምኩበት ቦታ ያደረሰኝ ብዬ አስባለሁ። የኛ ጉራጌ ማህበረሰብ ብዙ ጊዜ በምርቃት በጣም ያምናል። እና እኔ እናቴ አንዳንዴ ብቻ የሆነ ነገር ስናደድ ተመርግማን ነው እንዲሆነብኝ እናቴ እምልበት ሰዓቶች ይኖራሉ። ግን በጣም ምርቃት ይከተልሃል ከእያንዳንዷ ህይወትህ ማለት ነው። በእኛ ችሎታ በእኛ ምናምን የሆነ ነው የሚመስለን፣ ግን አይደለም። ሰላምህ፣ ቤትህ፣ ህይወትህ፣ ስራ፣ ሁሉ ነገር መልክ የሚኖረውና ውበት የሚኖረው የእናት አባትህ ወይም ደግሞ የወላጆች ወይም ደግሞ የአካባቢ ምርቃትና መልካም ነገር ሁሌም አብሮ ይኖራልና እኔ እናቴ በተለይ ለሰርጌ እንግዲህ አንተም ነበርክ ዋና ሚዜው ስለነበርክ ማለት ነው የምስራች ሄደው ሚዜዎቼ እያለቀሱ ነው የተመለሱት። ልጄ ከዚህ በላይ ይገባት ነበር ምናምን ብላ ብዙ ነገር ብላቸው አስለቅሳቸዋለች። ራሷን ማልቅሳና አሁን ምንም እንዳታስለቅሰኝ እፈራለሁኝ። እና ግን ሁሉም ልጆች በወላጆቻቸው መመረቅ አለባቸው። ሰው ስለተማረ ገንዘብ ስላለው ጉልበት ስላለ ስለሰራህ አይደለም ህይወት መልካም ነገር መስራት ነው ብዬ አስባለሁ። መልካም ነገር ከቤት ይጀምራል። ቤት ያልሰራኸውን መልካምነት ሌላ ቦታ ወጥታ አትሰራውም። እና የአሁኑም ልጆች ሊያረጉት የሚገባው ትልቁ ነገር መልካም እየሆኑ ማለፍ፣ ያላቸውን ጊዜ በአግባቡ መጠቀም፣ ለበጎ ነገር ማዋል። ምክንያቱም ጊዜ ቁጭ ብለህም ያልፋል። ገብቶሃል አይደለም? ተኝተህም ያልፋል። ሰው በህመምም 1 አመት 6 ወር 3 ወር ሊያሳልፍ ይችላል። ጊዜን ለሚገባው ሰው መስጠት ያስል ለህይወትህ የሚያስፈልግህን ነገር አትስራ እያልኩ አይደለም። ግን ሁሉም ነገር በአግባቡ የሆነ በህይወቴ የተረዳው ትልቅ ነገር ምንድነው? በጣም ስለሮጥክም ሀብታም አትሆንም፣ በጣም ስለሮጥክም ስኬታማ አትሆንም። ቀስ ብለህ ማድረግ ያለብህን ነገር ማኔጅ እያደረግ በአግባቡ ስትሄድ፣ በቤተሰብ ስትመረቅ፣ ከቤተሰብህ ጋር ጥሩ ኮኔክሽን ሲኖርህ፣ ስህተቶች ሊኖሩ ይችላሉ። ክፉ ደግ ነገር እየተውክ በተለይ ክፉ የሆኑትን ነገሮች እየተውክ መልካሙን ላይ ብቻ ትኩረት ካደረግ የእውነት ክፉ ነገር እየረሳ ይሄዳል፣ ካምሮህም ይጠፋል።
በደንብ አስረግጠን ያው ትምህርት እንድንሰጥ የምፈልገው ችኮላዎች እናያለን። አሁን ቅድም ያመጣ ነው ምርቃት አያውቁም። ቅድም ስለሙያ አውርተሻል። አንቺ የራስሽን ነገር እየተወጣሽ ነውና ሌላውን ቤተሰብና ልጆች በአጠቃላይ እንዲሰሙት የምፈልገው ነገር ሴትም ወንድም አትሊስት ተመርቆ ስራ ትምህርት አያልቅም። አክቹአሊ ይቀጥላል። አሁን ደግሞ ዘመኑ ምን ይፈልጋል? መኖሪያ ቤት ይፈልጋል። ምን ይፈልጋል? እውነት ከኛ ጋር ተጣብቀው እኮ አይቆዩም። ግን ለምሳሌ አንዳንዱ ፈጥኖ ትምህርታውን የኛ ልጅ አንቺን ልጅ ገና እንግዲህ 20 ውስጥ ሳይገቡ ዩኒቨርሲቲ ገብተዋል። በዛ ችኮላ 24 ዓመት ላይ በጣም ከባድ ነው የሚሆነው ቤተሰብን ትቶ ወጥቶ ሌላ ላይፍ ውስጥ መግባትና ብዙም ጊዜ ትዳሩም የማይቆየው የሚፈርሰው ምክንያት ምንድነው? ማገናዘቦች አይኖርም። ስሜታዊ ሆኖ በቃ እኛ ገዝባለን ምናምን ብለው ነው የሚገቡት። ለምንድነው? ከቤተሰብ ውጪ ነው። አንደኛ እዛ ጨርሰው ስለሚመጡ እኛ ምንም ማድረግ አንችልም አንዴ ካለቀ በኋላ። ግን ከመሆኑ በፊት ለሷ ላይፍ እነሱ ናቸው ተጎጂዎቹ፣ እኛ እንጎዳም እኮ። ያ ነገር እንዳይፈርስ ያ ነገር ቀጥ ብሎ እንዲሄድ ልክ እንደ እነሱ እንዳገኙት ቤተሰብ ቀጥ ብሎ እንዲሄድ እስቲ ለሴቶች እህቶቻችን ለሴቶች ልጆቻችንና ለወንድ ልጆቻችን እስቲ ትንሽዬ ምክር አዘል ነገር ከልምድሽ። የሚገርመ ነገር እኔ በጣም የዶክተር ወዳጄ ነህና የፓስተር ቸሬ በጣም አድናቂ ነኝ። እንዳውም ሰሞኑን ፓስተር ቸሬ ሲናገር የሰማሁት ነገር አለ። ትምህርት ሳትማር መኪና መንጃ ፈቃድ ሳትማር አይሰጥም ወይም አትነዳም። ትዳርም እንደዛ ነው ሲል የሰማሁት አባባሉ በጣም ገርሞኛል። እንደው የ3 ቀንም የ2 ቀንም ስለ ትዳር በእንደሱ አይነት ሰዎች የመማርና የመግባት ነገር ቢኖር ሰው ስለተዋደደ ብቻ አብሮ መኖር ትንሽ ከባድ እየሆነ አሁን በተለይ የችኮላ ነገር እየሆነ ስለሄደ ማለት ነው። እንደሱ አይነት እንደው ስልጠና ትሬኒንግ የሚወስዱበት ተጋቢዎች ስራዬ ብለው ልክ አዳራሽ እንደሚከራዩት ፎቶን እንደሚያዘጋጁ ሁሉ እንደሚሉት ያንድ ቀን በደንብ በእንደሱ አይነት ሰው ምክር የመቀበል የመማር አይነት ነገር ቢኖራቸው ብዬ በውስጤ የማስበውን ነገር ሲናገር ስለሰማሁት በጣም ገርሞኛል። ትዳር በጣም ትልቅ ተቋም ነው፣ ትልቅ የቤተሰብ እንትን ነውና አንተ የምትመጣበት ቤተሰብ ሌላ ቤተሰብ ነው። ለምሳሌ እኔ ተወልጄ ያደግኩት አብነት መርካቶ አካባቢ ያለ ሌላ ማህበረሰብ ውስጥ ነኝ። ከባህር ዳር ካለበት ነው ርቀቱን እንግዲህ አስበው። አንድ ቤት ስትኖር የራሱ ይዞ የሚመጣው ባህል አለ ወይም ደግሞ የራሱ የሚያየው አስተዳደግ መልክ አለ። እኔ ደግሞ ያደግኩበት አካባቢ አለና ርቀቱ ሰፊ ነውና ያንን ወደ አንድ አምጥተህ አንድ የሆኑ ደግሞ ሌሎች ነገሮች ከውስጣችን መፍጠር ማለት ነው። ያ ልዩነቱ እንትን ነውና እሱ የሚያመጣውን እሱ የሚያረጋውን ነገር ለኔ ሊያስደንቅ ቤት ውስጥ ስትሆንና ደግሞ በቦይፍሬንድ ወይም ገርልፍሬንድ ሆኖ ስትተዋወቅ ከውጭ አንድ አይደለም። ስትኖር ኮምፕሊትሊ እሱ ወይ ተናዶ ሊመጣ ይችላል በውጭ፣ እኔ ደግሞ ማያቀውን ነገር ላደርግ እችላለሁ። ይሄንን አስታርቆ ለመሄድ መጀመሪያ የስነ ልቦና ዝግጅት ያስፈልጋል ብዬ አስባለሁ። እና ልጆች ደግሞ ሲመጡ እንግዳ ናቸው። ያው ፍቅር ብዙ ነገሮችን ያግባባል። በእርግጥ ቻቻች ለምናምን ዛሬ ያለንበት ደርሰናል፣ እግዚአብሔር ይመስገን። ግን ነገን ለሚመጣው በጣም አስቸጋሪ እንዳይሆንበት ይሄ ወሳኝ ነው ብዬ ስለማስብ ነው ያን ያነሳው። ደግሞ ልጆች ሲመጡ የልጆች የእያንዳንዳቸው ስቴፕ አለ። ከተወለዱበት ጀምሮ 9 ወር ናቸው፣ 1 ዓመት፣ 2 ዓመት፣ አዳዲስ ባህሪ፣ አዳዲስ ካራክተር። ልክ 10 ዓመት ሲሞላቸው ደግሞ ሌላ ናቸው ልጆች። ሌላ በቃ መጠበቅ ስነ ልቦና መዘጋጀት ያስፈልጋል። ለእናቶችም ለአባቶችም 13 14 ሲሞላቸው ሴት ልጅ ሌላ ባህሪ ነው ያላት፣ ወንድ ልጅ ሌላ ባህሪ ነው ያለው። አስደንጋጭ መልስ ሊመልሱልኝ ይችላሉ ሴቶች እና በፍጹም እንዴ እንደዚህ ነበሩ እንዴ ልትሉሉ ትችላል። እና የዚህ ዝግጅት ያስፈልጋል። ያዝም ለቀቅም እያረክ ነው። እንደውም ህፃን ለሆነ ልጅ ጡጦ ምንድነው ሴሬላክ ምናምን እንደምትሰጠው አሁን ላሉት አትሰጥም። ስለዚህ አቀባበልህም አነጋገርህም እየተቀየረ መሄድ አለበት ማለት ነው። ልጆች እያደጉ ሲሄዱ አንተም ነህ እያደግክ የምትሄደው እና አንተም እየተቀየርክ መሄድ አለብህ። እነሱ ልትቆጣት የነበረችው እስከ 10 ዓመት 14 ዓመት በኋላ እሷ ናት መቆጣት የምትጀምረው ማለት ነው። ልጆች ለዚህ ወላጆች ዝግጁ ነው እንጂ መሆን ያለብን እንዴ ለምን ብዬም ስለማቅ ሌሎች እናቶች መደንገጥ የለብንም። እኔ ደንግጬ በጣም ለብቻ ያልቅሻቃለሁ። ልጅ እንዴት እንደዚህ ለናቴ እንደዚህ መልሻቅ ነበር እንዴ ብለው እስከምትል ማለት ነው። ስለዚህ
ይህን ዝግጅት ወላጆች እንዲዘጋጁ ይገባል። የሴት ልጆችም እናት የወንድ ደግሞ አላውቅም ልምድ ያላቸው ሌላ ጊዜ ሊያካፍሉ ይችላሉ። ግን እኛ ወላጆች ነን መያዝ ያለብን። መቆጣት ባለበት ቆጣና ወዲያው መልሰ ደግሞ ይሄ የሆነው እንደዚህ ስለሆነ ይሄ እንደዚህ ማለት ነው ያለብን። በልጅነት መተህ ተቆጥተህ ምናምን ልታሳልፍ ትችላል። ትጠየቃለህ በልጅነት ማሚዬ እንደዚህ ማድረግ እችላለሁ ነው የሚለው ልጅ እያሉ። ሲያድጉ ደግሞ መብቴ ነው እኮ በቃ መብቴ ነው ይሄ ምናምን ስትባል የምትቀበልበት መንገድ እንደዛ እንደ መጀመሪያው ባይሆን እና ወላጆች በደንብ ሊዘጋጁበት የሚገባው ነገር ይሄንን ነው። እያንዳንዱ ነገር ለውጥ ነው። ለውጡን እየተቀበልክ መሄድ ነው። ልክ የድሮ ልጆች እንሰራ ነበር። ያው ልጆች አይሰሩም ለምን አይደለም፣ ግን ስሩ ብለህ ትነግራለህ፣ ታሳያለህ እንደሚጎዳቸው እያስተማርክ ራስህም እየሰራህ እያሳየህ ትሄዳለህ ብዬ አስባለሁ። ስለዚህ ወላጆች ሁሌም ለዚህ ዝግጅት በደንብ እናትና አባቶች መዘጋጀት አለባቸው። ትዳርም ደግሞ አያስፈራም። ፍቅር እስካለ መቻል እስካለ መቻል የሆነን ሰው እኔ ላግዘው ይገባል፣ ይሄ ማግዘው ነገር ነው እያልክ ነው እያሰብክ አብረህ መሄድ ያለብህ። በምናደድበት ሰዓት ላይ አንደኛው እያወረደ በአንዱ በሚቆጣ ሰዓት በፍቅር እስኪ ብለህ ቀልድ ስታረገው ወደ ቀልድ ይቀየራል እኮ። አንተ በፍቅር ስትቀይረው ሁሉንም ነገር እየተቀየረ ይሄዳል ብዬ አስባለሁ። እንግዲህ በጣም ነው የምናመሰግነው። እሺ ምን የአረብ ሀገር ሰርተሻል? አዎ አረብ ሀገር እስቲ ያሉ እህቶቻችን አንዳንድ ነገሮች አሉ በጣም እንወዳቸው እጅግ በጣም እንግዲህ እዛ ለለውጥ ነው የወጡት። አረብ ሀገር ብቻ መላው ዓለም ላይ እና ታገር ሲወጣ ያው ባንድም ለትምህርት ነው፣ ባንድም ስደት ነው፣ ባንድም ኑሮ ለመደጎም ነው። ምንም ሌላ እንትን የለውም እና ሰው ሀገሩን ለቆ ሄደው ለዛ የተሻለ ነገር ለመፍጠር ነው። ስፔሻሊ ሴት ልጆች አረብ ሀገር አካባቢ የምናያቸው ራሳቸውን እስከ መሰዋት ማለት የሞለጃ ጊዜያቸውን ሁላ እስኪያጡ ድረስ በእድሜ ውስንነት አለው ሴት ልጅ ላይ እና እንዲህ መስዋዕትነት ይፈጥራሉ። ከዛው ጋር በተያያዘው ያ ነገሩ መልካም ነገር ሆኖ እኔ የምመክረው ያው አትሊስት በቃ የተወሰነ ጊዜ ከደጎሙ በኋላ የተወሰነ ልጆች ካስተማሩ በኋላ መጥቶ ደግሞ የራሳቸውን እንደዛም ያደርጉ አሉ። መጥቶ የራሳቸውን ላይፍ በትክክል እየኖሩ ያሉ አሉ። አንዳንዶቹ ደግሞ ተጓዳኝ ይወጡና አላማ መሳት ነገር ያለው ምንድነው ወንድ በዚህ በሶሻል ሚዲያ ይወዱና ገንዘብ ይልካሉ። ከዛ በኋላ ሌላ ችግሮች ይፈጠራሉና እስቲ ከምታውቂያት እንደው የተወሰነች ነገር ትኖራለችና እሷን ብንጫወት እስቲ። አዎ አንዳንድ ጊዜ እህትነት እኔ በጣም እህት ልጅ ስትሆን የምትከፍለው ዋጋ አለ። እኔ በራሴም ስላሳለፍኩት ነውና ለወንድም ለእህቶችህ ዋጋ የምታሳልፈው ነገር አለ። ነገር ግን ሁሉም የየራሱ ህይወት አለው። ለምን ሰሩም አይባልም፣ ህይወታቸውንም ለምን አይባልም። ግን አንደኛ ገንዘብህን ስታወጣ አብረህ ለምትሆንበት ነው። እዚህ ለምሳሌ ገንዘቤን ስልክ እኔ ማኔጅ ላረገው ካልቻልኩ ገንዘቤን ዋስትና የለውም። እኔ እህቶቼን መመክረው ይስሩ፣ ገንዘባቸውን በራሳቸው ያድርጉ። መተው መቁረጥ ካልቻልክ አይቆረጥም። ለከሌ ቆይ ይሄን ጨርሼ ለከሌ ደግሞ ይሄን ጨርሼ አይሞላም። ሚሞላ ምንም ነገር ስለሌለ የሆነ ነገር ትይዛለህ። መተህ አብረህ መስራት የምትችለውን ነገር ካልሰራ ገንዘብህን እየለፋ ወደዚህ ሀገር መላክ ልክ ነው ብዬ አልልም። ለምን ወንድም እህት እናት አባት ሁሌም አብረህ ሆነ ስትረዳ አብረህ ሆነ ስትቆም አብረህ ሆነ ስትታገል ነው እንጂ ከዛ ሆነ ገንዘብህ ከቀደመ ያ ገንዘብ እንዳለቀ ሆኖ በቀጣይ ደግሞ ራሴ ሰርቼ ራሴን ህይወቴን መለወጥ አለብኝ ብሎ በደንብ የውሳኔና የቁርጠኝነት ነገር ይፈልጋል ብዬ እላለሁ። ምክንያቱም በእኔና ባሹ አውቀዋለሁ። ያኔ ብዙ መለያየት ክፍተቶች ነበሩና 3 አመት ላይ አመራከን ሲመጣ ነው ጠቅልሎ የመጣው። ጠቅልሎ ባይመጣ ደግሞ ወይ እሱም እዛ ሌላ ህይወት ሊጀምር ይችላል። እኔም ይሁን አንድ ነገር መምረጥ አለብን። ሁለት ቦታ ላይ ቆመ መወሰን ይፈልጋልና በርትተው ገንዘባቸውን ቁጥር አድርገው የተቸገረ ቤተሰብን ቢቸገር የተቸገረውን ያልተቸገረው አንዴ አብሮ መነሳት ይሻላል ብዬ እላለሁ። እኔ እንግዲህ ከተሳሳትኩ ያርሙኛል እህቶቼ እንጂ ይበርቱና ሰርተው ሀገራቸው ላይ ለምን አይሞላም። እዛ ሀገር ሆነ የምትልከው ገንዘብ ለተለያየ ነገር ስለሚሆን አይሰበሰብም። ቋቱ አንድ አይሆንም ማለት ነው። እስቲ ወደ
ትዳር ህይወት እንምጣ። እንግዲህ ያው ተመልካቾቻችን እንደሚያውቁት ረጅም ጊዜ ኦልሞስት 22 ዓመት ሆኖታል። ያው እኔ በአንደኛ ሚዜነት ተሳትፌያለሁ። እንግዲህ ያው ከልጅነት ነው። ከባለቤትሽም ጋር ወታደር ቤት አብረን ነበርና ያውና አንቺም ጋር ደግሞ እንደዚሁ አብሮ እንግዲህ ሙያ ውስጥ ስኖረናል። እስቲ ላሹ የተጫወትሽው ዘፈን አለ ይባላልና ለተመልካቾች ነው እኔ አውቀዋለሁ። እስቲ ከመነሻው ስለ ዘፈኗ እናውራ እስቲ። ያው ብዙ ጊዜ ብዬዋለሁኝ በተደጋጋሚ፣ ዛሬም እንግዲህ ልድገመው። መራክን አልወድም ሰራው ያው በዛ በወቅቱ በመለያየት ውስጥ ተለያይተህ ደግሞ እኔ ደግሞ ከቤተሰብ ወጥቻለሁኝ። ኦልሬዲ ክለብም ሰራ ስለነበረ ከሱም ጋር ለመኖር እንዲመቸኝ ከቤት ወጥቼ ብቻዬን ነኝ። ክለብ ሰርቼ እገባለሁ ከሱ ጋር ምናምን ግንኙነቱ በደንብ እንትን ብለን ነበርና ይሄዳል ይመጣል ምርር የሚልበት ሰዓት አለ። የሆነ ሰዓት ግን የምር ተጽዕኖ ችግር ፈጥሮ ነው ነገር አስበሽበት ነው ገጠመኝ አይደለም በቃ በማለት በደንብ አስቤበት የተጻፈ ነው። ፍጹም ካሳውን የአብዬ ወንድም እሱ በደንብ እርማቱን አስተካክሎ በደንብ አድርጎ ላከልኝ። እኔ በተሰማኝ ሰዓት የጻፍኩት ነው። እውነት በደንብ በተጎዳውበት ማለት በቃ አመት ባል ሲሆን ብቻህን ምናምን በቃ ያ ነገር ትንሽ ከባድ ነበረ ለኔ። ኦልሬዲ በትዳር ከወጣህ በኋላ የተለያየ መኖር ከባድ ነው። በአመት አንዴ ነው የሚመጣውና ያ ደስ አይልም ነበርና በዛ የተጻፈ ነው ማለት ነው። እስቲ መቼም እንግዲህ ምን እየመጣ ሳታንጎራጉር መራክን አንወድም ሳትልም ምን ይላችኋል እንግዲህ ዳንጎራጉራ። እሺ መራክን አልወድም ሜድክን አላምንም፣ መራክን አልወድም ሜድክን አላምንም፣ አይጨነቅ ልቤ መጓዝህ ለምኔ፣ አሉጣ ከቅፍ አትራቅብኝ ካይኔ ይላል። እንግዲህ እጅግ አድርገን ነው የማመሰግነው። በጣም አሪፍ ነው። ምን ላይ ነሽ? እስቲ ወደ ሙያው ደግሞ መለስ እንበልና ምን እንግዲህ አድማጮች ያንቺ አድናቂዎች ይፈልጋሉና ምን ላይ ነች? ምን የተጣደ ነገር አለ? እንግዲህ አሁን 3ኛ አልበሜን እየጨረስኩ ነው ብዬ ላለሁኝ በቅርቡ ጨርሳለሁ ብዬ ተስፋ አደርጋለሁ። አልበም መስራት በጣም ከባድ ሆኗል መቼም ዘንድሮ ያው ታውቋል። በራሴ ዩቲዩብ ቻናል አለኝ ምናሉሽ ረታ ኢንተርቴይንመንት፣ ብዙ ስራዎችም እዛ ላይ ይገኛሉ። ትረካ ነገርም ሞካክራለሁ። ኬርታ ግሎባል ሳውንድ የሚሰኝ ደግሞ ማህበራዊ ኤክስታኔ ጉራጌ ማህበረሰብ ለማገልገል የምንሯሯጥበት ሚዲያም አለችን እና ከሱም ጋር በጎ አድራጎት ስራዎችን መስራት ያው መንገድ ላይ ተፍተፍ እንላለን። በቅርቡ ቡኢ ላይ ኬሚስትሪ ማሽን ሆስፒታሉ የመጀመሪያ ደረጃ ሆስፒታል ኬሚስትሪ ማሽን ይፈልግ ነበር። አሰባስበን ወደ 2.2 አካባቢ ከና አልባሳታቸው ለሆስፒታሉ አንዳንድ ነገሮችን አድርሰን መተናል። በእንደዚህ አይነት ነገሮች ላይ ዱብ ላለው እንግዲህ ስራ ከመጥቃላለ ማለት ላለመፍታት አልበሜንም በጎን እየሰራው እሱንም ማህበረሰቤን ለማገዝ ይቻላል እናረጋለን። አልፎ ተማሪዎች ደብተር የማይኖራቸው ተማሪዎች በደብተር ምክንያት ትምህርት የማይማሩ ተማሪዎችን ደብተር ስክሪፕቶችን የማድረስ በቋንቋ ላይ በተለያዩ ነገሮች ላይ እዛ ስቱዲዮም ከፍተን በደንብ ግሎባል ሳውንድ ቋንቋው እንዳይጠፋ የተለያዩ ነገሮችን እንሰራለን ማለት ነው። እጅግ አድርገን እጅግ በጣም እንግዲህ በአቡ ቪዲዮ ፕሮዳክሽን እና በሳሚ ተቀበል የትዝታ ጨዋታ ጋር ላሳለፍ ነው ጣፋጭ እንግዲህ የህይወትሽን ክፍል በተወሰነ መልኩ ለማደሰስ ሞክረናልና ለሰጠሽን ጊዜ እጅግ አድርገን እናመሰግናለን። እኔም አቡዬንም ሳሚንም ሁለታችንም በጣም አመሰግናለሁ። በርቱልኝ። አሁንም ደግሞ ይሄ ዩቲዩብ አድጎ በደንብ በብዙ ሰብስክራይብ በብዙ እይታ ደግመን እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እጅግ አድርገን እናመሰግናለን። እንግዲህ ተመልካቾቻችን እንግዲህ እሷ በአዲስ ስራ ምን እየመጣች ነው ለምታደርገውም ለምትጠይቃችሁም እንግዲህ ለምትሰራ በጎነት ስራ ሁላ አብራችሁ እንደምትሆኑ ባለሙሉ እምነት ነን። እጅግ አድርገን ለነበረን ጊዜ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።